ቨርጂኒያ ያለሁት። ስለዚህ ካናዳ አልሄድኩም። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ አቃጠለኝ፣ ለበለበኝ፣ እንዴት ልተንፍሰው፣ እንዴት ነው እናንተ ጋር እማደርሰው፣ በምን አይነት መንገድ ነው ይሄንን መረጃ እንዲሁ ቅብርር ብዬ በተሽከርካሪ ወንበር ላይ ቁጭ ብዬ የማደርሰው አይደለም። እስከዛሬ ድረስ ተሽከርካሪ ወንበር ላይ ቁጭ ብዬ እየተሽከረከርኩ ነበር መረጃዎችን ሳደርስ የነበረው። ይሄ ግን ተሽከርካሪ ወንበር ላይ የሚያስቀምጥ አይደለም። ዳንኤል ተገኝ ከእስር ቤት እንደተፈታ ወደ ኢቢኤስ ቀጥ ብሎ ሄዶ በሩ ላይ ሲደርስ አትገባም፣ በመጣበት እግርህ ቀጥ ብለህ ተመለስ ተብሎ ተባሯል። ምክንያቱ ምንድን ነው? ዮናስ ከኢቢኤስ ከጠፋ 2፣ 3፣ 4 ወራቶችን አስቆጥሯል። በእርግጥ በሳምንቱ ነበረ ዮናስ ከኢቢኤስ ወጥቷል፣ ቻው ቻው ብሎ አሜሪካ ገብቷል፣ ጥገኝነት ሊጠይቅ ነው እያልኩ ነበረ። በስተመጨረሻም ያው ጥገኝነት ጠይቋል። ሰይፉ ፋንታሁን ኢቢኤስ ላይ ሽምግልና ተልኳል። መቼም ሰይፉ ያልደረሰበት ጉድ የለም። በሚገርም ሁኔታ አርቲስቶች ሲጣሉ ሰይፉ ጋር ነው መጥተው ፍርድ የሚያገኙት። አርቲስቶች ሲያጭበረብሩ፣ አንዱ ሲያጭበረበር ሰይፉ ጋር ነው መጥተው የሚሉት። በቃ አርቲስቶች ወቀሳ ሲደርስባቸው ሰይፍዬ እኛ እኮ በዚህ መንገድ ነበር ያየነው፣ ሰው ህዝቡ እኮ በዚህ መንገድ አይቶት ነው ሰይፍዬ ይቅርታ እንድንጠይቅ አድርገን ምናምን ብለው እንደው ሰይፉ የስንቱን ንስሐ ነው የቻልከው አንተ ግን እንዶ ስንቱን አማልደግ እንዴ! ሲያገቡ ሰዎች ሰይፉን ልከውት፣ ሲጣሉ ሰይፉን ልከውት፣ ከህዝብ ጋር ሲጣሉ ይቅርታ ለማለት ሰይፉ ላይ መጣው እንዴ! ሲፋቱ ሰይፉ ጋር ባለፈው የመጣችሁ ልጅ እንዴ! ስንቱ ሰይፉ ያልቻለው ጉድ የለም። ፈጣሪ እድሜን ያርዝመው። በነገራችን ላይ ሰይፉን በጣም ነው የምወደው፣ በእውነት በጣም ነው የምወደው፣ በጣም ነው የማከብረው። በጣም የሚገርም ሰው ነው ደግሞ፣ በጣም የሚገርም ሰው። ብዙዎቻችሁ እንዶ ሰይፉ ላይ ቀርበው ምስኪኖች ስሜ እንዳይጠራ ብሎ ከአሜሪካ የተላከ ብር ነው ይሄ ብር እንኩ ምናምን ብሎ የሚሰጠው ከአሜሪካ እውነት ተልኮ ይመስላችኋል እንዴ? ስሙ እንዳይጠራ የራሱን ብር ነው እኮ የሚሰጠው። በእውነት ነው የምለው። ሰይፉ በጣም እጅግ የተባረከ ሰው፣ በጣም የሚገርም ሰው፣ በጣም የሚደንቅ ሰው ነው። እኔ በጣም ከተለያዩ መረጃዎች በጣም ብዙ ነገር እሰማለሁ እና በእውነት ልጆችን ፈጣሪ ያሳድግልህ፣ ልጆችን ይባርክልህ፣ ባልልህም የተባረከ በጣም የሚገርም ስራ ነው የሰራው። በዚሁ አጋጣሚ ስሜት ውስጥ ገባው መረጃውን ሳልነጋገር ወደ ዋናው ጉዳይ ብመለስ ይሻላል። እንግዲህ የኢቢኤስ በእውነት በጣም በሚገርም ሁኔታ ተኝተን ኢቢኤስ ነበር የምንለው፣ ስንነሳም ኢቢኤስ ነው የምንለው። ምን ስንነሳ ብቻ በእንቅልፍ ልባችንም ኢቢኤስ ነበር የምንለው። ኢቢኤስ እንክፈት፣ ኢቢኤስ እንደዚህ ሆኖ ምናምን። አሁን ግን አይታችኋል፣ ኢቢኤስ በቃ እየተመናመነ በቃ አሁን ምን አይነት ፕሮግራም ራሱ እንደሚያስተላልፉ እያየሁ አይደለም። እንደ ድንገት መቶልኝ ካልሆነ የጉጉት ብለን የምንከፍተው የሁሉም ሰዎች ባለፈው ተማጽኜ ነበር። ዮናስ ከበደን የእጥፍ ቢሆን ከፍላችሁት ይንጣና ኢቢኤስ ላይ ይስራ። ዮናስ ከበደን ከኢቢኤስ ላይ ልናጠው አንፈልግም እባካችሁ። እንዴ ከየቲክቶኩ ከማይሆን ቦታ ዝም ብሎ ብቻ ስም ስላለ ወይ ደግሞ እያመጣችሁ እዛ ቦታ ላይ አታስቀምጡ። ብቃት ያለው ሰው፣ የሚያስተምር ሰው፣ የሚነግርን ሰው፣ ህዝብን የሚያንጽ ሰው እንደ ዮናስ አይነት ሰዎች ናቸው የሚያስፈልጉት ብለን በተደጋጋሚ ጊዜ ተናግረናልና አሁንም እንግዲህ አስቡት። እነ ናፍቆት የሚገርም ብቃት ያላት፣ በእውነት ነው የምለው፣ የሚገርም ንግግር፣ የሚገርም ብቃት ያላት፣ እነ ሊያ ከነ ባለቤቷ በእውነት የራሳቸውን ጣቢያ ከፍለው አሁን በሚገርም ሁኔታ እያደገን ያለው ዩቲዩባቸው በሚገርም ሁኔታ፣ እውቅናቸውን በሚገርም ሁኔታ። አሁን እኮ ኢቢኤስን ከሚያዩ ሰዎች ባልተናነሰ መንገድ ነው የነሊያን ቴሌቪዥን ሰው እያየ ያለው በእውነት በጣም በሚገርም ሁኔታ። ኢቢኤስ ደግሞ በሚገርም ሁኔታ ወደ ታች እያሽቆለቆለ ነው ያለው። እንዲህ አሉ የተባሉ አንጋፋዎች እኮ እየወጡ ነው ያሉት በሚገርም ሁኔታ። በጣም ነው የሚያሳዝነው በእውነት እንዴ። እኔ እንደው አንዳንድ የራሱ የሚከፍተው እኔ ሉላ ስላለች ነው። እሱንም ታውቁታላችሁ። እንዴ ስለዚህ ባካችሁ ኢቢኤሶች የተማረ ሰው፣ እውቀት ያለ ሰው፣ ህዝብን መያዝ ማዝናናት የሚችል ሰው፣ ሲያስተምርም በቁም ነገር ሊያስተምር እውቀት ሊያስጨብጥ የሚችል ሰው፣ ፕሮግራም የሚመራ ሰው፣ አንጋፋ የሆነ ሰው አንጡልን። ይሄንን ነው የምለው። ዮናስን ባካችሁ እንዳትለቁ ብዬ ነበር። ዮናስን እንግዲህ ለቃችሁታል። ዮናስ ይቅና። በጣም የምንወደው ሰው ነው። በጣም የምናከብረው ሰው ነው። በጣም የሚገርም ብቃት ያለው ሰው ነው። በጣም አስተማሪ ነው። በጣም የዋህ ነው። በጣም ምስኪን ነው። በእውነት ነው የምለው እና እኔ ከኢቢኤስ ላይ ዮናስን እንዳጣው የማልፈልገው ሰው ነበር። ልክ አስፋው ፈጣሪ ነፍሱን ይማረውና በአስፋውን አይን ነበር እማየው
አንጋፋ ምላቸው አስፋው ቀጥሎ ዮናስ ነበር። ፈጣሪ ነፍሱን ይማረው። አስፋው እንግዲህ አርፏል። ከዛ በኋላ ያለው ዮናስ ነበር። ስለዚህ አሁን ደግሞ ዮናስ ከጠፋ ደግሞ እንግዲህ አስቡት እና ባካችሁ ትኩረት ስጡ ለሚዲያችሁ ለማለት እንትን ላለው እኛስ በምን እንስራ? የለኛም እኮ እንጀራ እንዴ ቤቶች የእኛንም እንጀራ እኮ ነው እየዘጋችሁ ያላችሁት። አሁን እኮ ሲጮ እንዶ ለእናንተ ብቻ ለምናም ለእንትኑ ይመስላል። የእኛም ነው እኮ። እኛ ማን ብለን እንስራ? እንዴ ዮናስ ከወጣ እንዴ ሌሎቹም ከወጡ እኛ ማን ብለን እንጩህ? ማን የእኛስ እንጀራ ተው እንጂ እየተሳሰብን እንዴ አስባችሁታል? ማን ብለን እንሰራለን? እሺ ዮናስ ወጣ፣ ማን ብለን እንሰራለን? እንዴ መቅዲ ወጣች፣ ማን ብለን እንሰራለን? እነ ሊያ ወጡ፣ ማን ብለን እንስራ? እነ ማነች እንዴ አረ ስንቶቹ እነ ናፍቆት ወጡ፣ ማን ብለን እንስራ? እነዚህ ሰዎች ወጣው እኛ ኢቲቪ በምን እንጀራችንን እኮ ሁሉንም ማስወጣችኋቸው እንጀራችን እኛ እያሰባችሁልን ከምር ሰላማዊ ሰልፍ እንወጣለን። እንግዲህ ወደ ቁም ነገሩ ስንመጣ ደግሞ ወደ ኢቢኤስ ላይ እንግዲህ ከመጡት አንደኛው አቶ ዳንኤል ተገኝ ነው። ዳንኤልን እንግዲህ የምናውቀው አብዛኞቻችን በፊልሙ ነው። በፊልሙ ላይ አሪፍ ትወናዎችን አሪፍ ስራዎችን ሰርቷል። ብዙ ፊልሞቹ ወደ ህዝብ አድርሷል እና በጣም ደስ የሚል ልጅ ነው። ስርዓት ያለው ልጅ ነው። በጣም በነገራችን ላይም ጨዋም ልጅ ነው። ምግብ ሲበላ ራሱ ፎቶ አይነሳም የሚሉ መረጃዎች ደርሰውኛል። ምክንያቱም እኛ አግኝተነዋል እና ይህን ፎቶ ደግሞ የራባቸውን ሰዎች ይህን ፎቶ ሊያዩት ይችላሉ። ስለዚህ እየበላው አልነሳም የሚል እንትን አሉ እና እንደዚህ በጥሩነትም የዋህ ነው ጥሩ ነው ይባላል። እንደዚህ ፊት ለፊት ወጥቶ ብዙ ጊዜም እኮ የራሱን ስራ ሰርቶ ይወርዳል እንጂ በየቦታው ኢንተርቪው ላይ አይታይም። አላረግም ነው የሚለው እና የራሱ እንትን ያለው ሰው ነው። እንደዚህ እንትንም ባልልም ብዙ መረጃዎች ግን ጥሩ መረጃዎች ስለሱ ይደርሱኛል እና ጥሩ ሰው ነው። ግን ባጋጠመው በማስታወቂያው ምክንያት ያው እስር ቤት ከነ ተለያዩ ሰዎች ጋር ከነ አረ ስማቸው ሊጠፋኝ ነው እንዴ ሁሉ አብሮ የታሰሩ ሰዎች ነፍ ሰዎች እንዴ እነ ሰራዊት ፍቅሬ እነ መንሱር ጀማል ምናምን አብሮ የታሰሩ ጊዜ እንግዲህ አንዱም ዳንኤል ተገኝ ነበር የታሰረው በብዙ በሚሊዮን ብሮች ተጠርጥረው እስር ቤት ከከረመ በኋላ ግን ቀጥታ ወደ ኢቢኤስ ሲመጣ ኢቢኤሶች ደግሞ እንግዲህ አንተ ስምህ በፍርድ ሂደት ላይ ነው ያለው፣ ገና ፍርድ ሂደትንም በዋስትና ተለቀክ እንጂ ገና አላረጋገጥክም። ስለዚህ በመጣ ስገባ ተፈልገ በመንግስት እንደገና ብትታሰር የሆነ ስትል መሀል ላይ ስራም ይበደላል። የስምም የታሰረው ተፈታ ታሰረ ተፈታ የሚለው በዛው በኢቢኤስ ላይ ይሆናልና እቺ ስምህ እስከምጠራ ዞር በልና ጠብቅ ተብሏል። እንግዲህ ዞር ብሎ ደሞዙ እየተከፈለው ነው። በነገራችን ላይ ደሞዙ እየተከፈለው ዞር ብሎ እየጠበቀ ነው ያለው። በዚህ መሀል ላይ ደግሞ መሪዎች የኢቢኤስ ኃላፊዎች እባካችሁ ዮናስንም አንጡልን። ይሄንን ነው የምለው። ዮናስ ከመጣ ሉላን ብለን ካልሆነ ወደ ኢቢኤስ ላይ ለመምጣት ወደ ኢቢኤስ መምጣታችን ልናቆም እንገደዳለን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። አብሬ የቆየሁት እያያ ዞላ ያያ ዞላ